አባት እያለ ነው ተያተልቅሽ እያለሽ ማረግ እያለሽ ኤልሳ እኮ እንደኔ ናት እኮ የኔን ህይወት እኮ ነው የምትኖረው ማለት በቃ እሷም እኮ ተሰታ እኮ ነው አይረባ ነገር ቆሻሻ ነገር ተው እያልኩኝ በማቲ ተው እያልኩ እየተቆጣሁ ያቺ ፍሬዎት ናት ይሄን የምታረገው አቶ ታረቀኝም ይሁን ደምስ በጣም ተራ ሰዎች ናቸው አይደሉም ተው እንደዚህ አትበል እልሽ በሰው ደም የሚነግድ እንዳለ ተራ ሰው ነው ተራ ሰው አይደሉም ተራ ሰው ናቸው አንተንም እዚህ ጋር ላይኖሩ አይችሉም ታውቃለህ አይደለም አሁን በዚህ ባለችው ደቂቃ እንኳን አንተን ከዚህ ምድር ማጥፋት ይችላል ለዛ መንፈስ ብላ እንዳያመልጣት ገንዘብ አጠግብ ንብረት ስለማጠግብ ወይ እሷ አሳልፋ ሰጣት ነው ይሆናል ብዬ አሁን ደግሞ አስባለሁ ለመንፈሱ ገብራት አዎ እያስባለሁ አገር አሰድዳኝ ከሀገር ወጥቼ ቤታችን ለቅቄ ለካ አንቺም የሷ እኔ ምንም ማቀው ነገር የለም እኔ ለሱ የተሰጠውኝ ሰው ነኝ እሱ ይሄኔ እኔ ስጨነቅ እሱ ነፍሱ እዛ እየተጨነቀሽ ሊሆን ይችላል እዛ ግን ሰውን ሰላሜን አገኛለሁኝ በዛ ባየኸው ዕጣን ውስጥ ሁሉ ነገር ሰላም አለው ደስታ አለው ዕጣን ውስጥ የሚታይ ብዙ ነገር አለ ሚስጥራቸውን ይዘሽ በዛ የተነሳ ጠፋሽ ስለ አቶ ደምስ ሲነሳ በጣም ይዘገነነዋል ደምስን መስማትም ማውራትም አይፈልግም ግን አንድ ቀን ጨመድደዋለሁ አንድ ቀን አገኘዋለሁ ይላል ኤልሳ ባላን ሰጣ ይሄ ህይወት እንዲኖራት ያደረገችው እኮ በባሏ ምክንያት ነው ካቶ ደምስ ከራማ ጋር ግን እሷ ከራማ አይጣላም አንድ አይነት ናቸው ተፋቅረው ነው የሚኖሩት ታረቀኝ እኮ ማለት ያቤልና እናታችን በታገተችበት ሰዓት ላይ ማለት ነው ፍለጋ ስዳክረው የነበርኩት ሰው ነው አስበል ተረጋጋ እንደዚህ እሱ ጋር ማለት ነው ጫፉ ላይ ልደርስ ብዬ ነው የተመለስኩት ደሞ ከይዙንም አልተኩትም ኤልሳ ያልገበረችው ነገር የለም እኮ ልጇንም ገብራለች ባሏንም ገብራለች ይሄ ሁሉ ነገር ይኖረው በቃ በመገበሯ ምክንያት ህይወት ተሰጣት ኑሮ አገኘች ተደሰተች ወይ ደስ ይላል እንትን የሚል ተራሰው ተጠንቀቅ ተራሰው አይደለም የትም ብትፈልገው ምንም ብታደርግ ማግኘት እሱን አትችልም እሱ እኮ እኛን ሲፈልግ ብቻ ነው የሚያገኘን ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ እንደምን ከረማችሁ ይህ መብረቅ የተሰኘው ዩቲዩብ ቻናላችን ነው እንግዲህ ነበልባል ላይ በነበረን ቆይታ እንደተመለከታችሁን ከብዙ አድካሚ ፍለጋ በኋላ ማረግን ማግኘት ችለናል ማረግን ስናገኛት ግን እኛ ስንጠብቅ የነበረው ይቺ ልጅ በጣም ተጎድታለች ብዙ ነገር ደርሶባታል ብለን ታግታም እንዳለች ነበር የሰማነውና ለነቅድስትም የተከፈለው ብር እንግዲህ ማረግን ከዚህ ቦታ ዞር ለማድረግ ነበር ያው ሁሉ ብር እንደተከፈላቸው ህይወታቸው እንደተቀየረ እየነገሩን የነበረው ግን በሰዓቱና በቦታው ላይ ስንገኝ ያየኑ እውነት እኛ ከጠበቅነው ጋር ፈጽሞ የማይገናኝ ነው የሆነብን ከዛ በኋላ ያው ማረግ እንግዲህ ድንገት ስሟን ስናነሳባት የነበረውን ነገር አይታችኋልና እዛ በኋላ እሷን አፋፍሰን ከወጣን በኋላ ያው ወደ ራሷ እንድትመለስ እንድትረጋጋም የተለያዩ ነገሮች ስናደርግ ነበረ እንዲሁም ጸበሎች ስንጠቀም ነበረ ከባድ መንፈስ ነበረ በጣም ሲያስቸግረን የነበረ ብዙ ነገር ነበረ እና እንግዲህ ውድ ቤተሰቦቼ ያው ማረግን ከወንድምና ከእህቷ ጋር ማገናኘት ስላለብኝ እሷን ይዤ ማቲያስን ወይም ደግሞ ወይዘሮ ተምሳሌትን ያስቀመጥንበት ቦታ ላይ ማረግን ይዤ መሄድ ስላለብኝ እኔ ወደዛ ተንቀሳቅሻለሁ እንግዲህ እስኪ እዛ ቤት ስንደርስ እህትና ወንድም የጠፋችውን እህታቸውን ሲያገኙት ምን ሊሰማቸው ይችላል ምን ሊፈጠር ይችላል የሚለው ነገር ለኔም ለናንተም ቤተሰቦቼ ጥያቄ ነው ዛሬ የሚገርም ሰርፕራይዝ ነው ይዘን የምንሄደው ያን ቤት በጣም የምናስገርማቸው የምናስደንቃቸው ነን ከዛ ውጪም ደግሞ ማረግ ታውቃቸዋለች ተብሎ በጣም ሲነገረን የነበሩት ስለነ ማቴዎስም ስለ አቶ ደምስም የሚመለከት ብዙ ሚስጥሮች ማረግ ጋር እንዳለና ይሄ ሚስጥር መኖሩ ነው እሷን ከቤት እንድጠፋ ያደረጋት የሚል መረጃ ስለደረሰን ከሷም ደግሞ እነዚህ የተደበቁ ሚስጥሮች ምንድናቸው ምንድነው ያለው የሚለው ነገር አጠቃላይ ያለውን ነገር እንግዲህ በዚህ ቪዲዮ ላይ ምንዳስስ ይሆናል ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ በማድረግ እንድትደግፉኝ እንድታበረታቱኝ እፈልጋለሁ ከዛ ውጪ ደግሞ ያው ለወዳጅ ለዘመዶቻችሁ ሼር በማድረግ እናንተ ጉልበታችሁንም ጊዜያችሁን የሚያባክንባችሁ ነገር ምንም የለም ስለዚህ ቪዲዮውን ሼር በማድረግ እንድተባበሩን እንፈልጋለሁ አሁን እንግዲህ ያለሁት ስቱዲዮ አካባቢ ነኝ ማረግን ለማረጋጋትና የተወሰኑ ነገሮች እንዲደረጉላት ስል ወደ ስቱዲዮ ነው የመጣሁት ቀጥታ ከስቱዲዮ እንወጣና ማረግን ይዣት ወደ አቶ ማቲያስ ቤት የምሄድ ይሆናል ለሚኖረኝን ቆይታ እንድትከታተሉኝ ከወዲሁ ጋበዝኳችሁ መልካም ቆይታ
እንግዲህ ውድ ቤተሰቦቼ ያው ቤት ገብቻለሁ። እንደ አጋጣሚ ሆኖ ደግሞ ያው ከማሜ የሰማሁትም አቶ ማቴዎስ ወደ ጸበል እንደሄዱ ነው። ለእኔ ዛሬ በጣም አሪፍ ቀን ነበረ፣ አሪፍ አጋጣሚ ነበረ። አቶ ማቴዎስንም ባገኛቸው በጣም ደስ ይለኝ ነበረ። ብዙ ማውራት መነጋገር ያለብን ብዙ ጉዳዮች ነበሩ። ብዙ ማወቅም ያለብን ነገሮች አሉ። ከአቶ ማቴዎስን መስማት የምንፈልገው ነገር አለ። እንዲሁም ደግሞ ለማሚዬ ሰርፕራይዝ የሆነ ለእናንተም ደግሞ እናንተ ግን የምታውቁት አንድ ነገር አለን ዛሬ ይዘን የመጣኑና ከዛም ደግሞ የምናገኘው ሚስጥር ይኖራል። እንግዲህ እስኪ መጀመሪያ ማሚን አቶ ማቴዎስ ስለነበረበት እሳቸውስ ደግሞ ከክፍለ ሀገር ካመጣናቸው በኋላ እዚህ አዲስ አበባ ቁጭ ካደረግናቸው በኋላ ምንድን ነው እየተሰማቸው ያሉበት ሁኔታ ምንድን ነው የሚለውን ነገር የሰሙትም አዲስ ነገር ካለ ከእርሳቸው ማወቅ ስለሚጠበቅብን ማሚን ለማነጋገር ተቀምጫለሁ። እስከ ፕሮግራም ፍጻሜ ድረስ እንድትከታተሉኝ ከወዲሁ ጋበዝኳችሁ። ማሚዬ እንዴት ኖት? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። ምን አለ አዲስ ነገር? ምን አዲስ ነገር የለም፣ ምንም የለም። ተመችቶ ያረፉበት ቦታ? አዎ መቻችሁ ልጆች ተመችቶኛል። እንዴት ነው እስኪ ከወንድሞት ጋር የተጨዋወቱ ነው? እያወሩ ነው? አዎ እየተጠጋገብን ነው። የራቅነውን ያህል እየተጠጋገብን ነው እና አሁን በጣም ሰላም ነው። እንዴት ነው ለውጥስ አለ? አዎ እሱም ደህና ነው። እንደው አሁን ደርሼ ልምጣ ብሎ ነው እንጂ ደህና ነን በጣም። የጀመሩትንማ የጸበል ክትትል መቆም የለበትም። ለዛ ነው ደህና ነን፣ በጣም ደህና ነን። አብርሽ እየነገረኝ ነበር የተወሰኑ ነገሮችን እና አሁንም የሚያስጨንቃቸው መንፈስ አለ መሰለኝና ይሄ ነገር እስካልተወገደ ድረስ ያው አቶ ማቴዎስን ወደ ብቻው መለፍለፉን እንዳያችሁት መቃዠቱን አለ። ግን እሱ ደግሞ ያው በእግዚአብሔር ፍቃድ ይወገዳል ብዬ አምናለሁ። ከዛ ውጭ እስከ እርሶ ጋር የሚጨዋወቱት እስኪ አንዳንድ ነገሮች ካሉ ይንገሩኝ። እህታችን እናገኛታለን ይለኛል። እናገኛታለን፣ አይዞሽ ጠፍታ አቀርም ይለኛል። ስለ ፍሬዎት ነው የሚያወራው? ስለ ትንሿ ማረግ። ስለ ማረግ አቶ ማቴዎስ ብዙ የሚያስታውሱት ነገር አለ? አሁን እያስታወሰ ነው። አንዳንዴ ምጥት ይልበታል። ያው ድፍርስ ሲል እኔ ምተዋለሁ። ግን በተረፈ እያወራልኝ ነው። ሰላም ነው፣ እግዚአብሔር ይመስገን። ስለ ቤተሰቦቹ፣ ስለሱ፣ ስለ ሚስቱ፣ ስለ ትዳሩ፣ ስለ ልጆቹ አውርቶልኝ ያውቃል። 3 ልጆች እንዳሉት በቃ ሚስት እንዳለችው ሌላውን አያወራልኝም። ይህንማ እርሶም የሚያውቁት ነገር ነው፣ አዲስ አይደለም ብዬ በቃ ሌላ የለም። ያችኑ ነው የሚያወራልኝ፣ ሌላ ነገር አያወራም። ያው አሁን ደህና ሆኖ ሲመጣ እንግዲህ እግዚአብሔር እንደ ፍቃዱ ሲፈወስ ሁሉም ይሆናል፣ ያስታውስ ይሆናል። አሁን ብዙ ወደ ማስታወስ አልገባም፣ ግን እኛ ሰላም ነን። በቃ እኔ ግራ እያጋባኝ ያለው ማሚዬ፣ ምናልባት መንፈሱም ይሁን አይሁን አላውቅም፣ ግን አቶ ማቴዎስ በጣም ትኩረት አድርገው ብዙ ጊዜ የሚጠይቁት ስለ ንብረታቸው ነው፣ ስለ ሀብታቸው ነው። ይሄ ነገር ደግሞ ያው የመጣው በሰይጣናዊ መንገድ አይደለ እንጂ እኮ ነው የመጣው። ታዲያ ይህንን ነገር ማለት የሚያስጨንቃቸው ለምን እንደሆነ አልገባኝም። ማለት ሀብት ንብረታቸውን የሚፈልጉት ከሆነ በዚህ አሁን የነበሩበት እንትን ላይ የእምነት እንትን ውስጥ መግባት ነበረ ከሳቸው የሚጠበቀው። ንስሐ ገብተው ግን ወደ ራሳቸው ከተመለሱ እንግዲህ በሰይጣን የመጣ የሰይጣን ነው እና ሰይጣን መልሶ ይወስደዋል። እሱም ይሄ ነው የሚለው፣ ከአሁን በኋላ ወደዛ ድርሽ አልልም ይላል። ግን ቤተሰቦቼ ልጆቼ አገኛለሁ ይላል። እህቶቼ እንደ ድሮ ተስማምተን እንደ ድሮ እንኖራለን ይላል። ደምስ ይገባል። ስለ ደምስማ እና ቤተሰቦቼ እህቶቼ ተስማምተን ተግባብተን እንደ ድሮ በቃ በደስታ እንደምንኖር እንደነበረ ልጆች ሆነን እንደምንቀጥል እንደነበረ አሁን ደግሞ እንደ አዲስ ጨምረን እንኖራለን እያለ እኔም ደስ ይለኛል በሱ። ስለ አቶ ደምስስ የሚናገሩት አዲስ ነገር አለ? ስለ አቶ ደምስ ሲነሳ በጣም ይዘገነነዋል። ደምስን መስማትም ማውራትም አይፈልግም። ግን አንድ ቀን ጨመድደዋለሁ፣ አንድ ቀን አገኘዋለሁ ይላል። ያንን አለው ወኔው አለው። ቢያገኘውም እንጃ ወደ ልቡ ተመልሰው እንጃ ያለው ነገር በጣም ማለት ግራም ያጋባ ነገሮችም ነው እያየን ያለን። እስኪ ማረግ ምን አይነት ልጅ ነበረች? ስለ ማረግ እስኪ ትንሽ ነገር አውሩ። ማረግ ትንሽ ናት፣ ትንሽዬ። ያው እንደምታውቁት ከዚህ በፊት እንደነገርኳችሁ ትንሽ ልጅ ናት፣ ምንም አታውቅ፣ ምስኪን እና አክባሪ ነበር። ያው እንደ ልጄ ነው ያሳደግኳት። እኔ እህቴም ብትሆን እንደ ልጄ ነው እና ምስኪንና መልካም ልጅ ነበረች። ምን ዋጋ አለው?
አጣኋት። ማረግ የለችም። ማሚ ከፍሬዎት ጋር እንግዲህ የማውራት እድሉን አመቻችተን ነበር እና ከፍሬዎት ጋር ያወራችሁ ሳለ እርስዎ እርግጠኛ እየሆኑልን የነበረውም ከካሜራ ጀርባም ስናወራ ፍሬዎት እንዳሳገተቻት ነው። ፍሬዎት እሷን በማሳገት ምንድነው ልትጠቀም የምችለው? እንጃ ወይ ጥቅማ ጥቅም እዛ ለእንትን የምትልለት ለምትሰግድለት መንፈስ ለማይረባ ወንድሜንም እንዲህ ላረገው መንፈስ ለማይጠቅም ለእግዚአብሔር ባላንጣ ማለት ነው። ለዛ መንፈስ ብላ እንዳያመልጣት ገንዘብ አጠግብም ንብረት ስለማጠግብ ወይ እሷ አሳልፋ ሰጣት ነው ይሆናል ብዬ አሁን ደግሞ አስባለሁ። ለመንፈሱ ገብራት? አዎ ብዬ አስባለሁ። ምክንያቱም የት ትሄዳለች? ሞተች አልተባለ ወይ ተቀበረች አልተባለ አለች አልተባለ የት ትሄዳለች? ግን እርሶ ምንድን ነው የተሰሙት ፍሬዎትን ሲያገኟት? ደስም አለኝ፣ በእህቴም ተናደድኩ። ድሮ ተይ እያልኳት ያው በኋላ ደግሞ ስትጸጸት እህቴ አይደለች ታናሽ አይደለች አሳዘነች እንጂ መጀመሪያማ ቢላ ሁሉ ይዛ መጣች አይደለም? ቢላ ሁሉ መጣ ለእናንተ ሁሉ እንዴት እንደሆነች አይታችኋታል። ግን ያው ስጋ ነው፣ ምን ይደረጋል? ተቆርጦ አይጣል። ብትመለስ እኔም ደስ ይለኛል። ከጥፋቷ ተመልሳ ሰላም ፈጥረን ከማቴዎስም ጋር ማረጌም ባገኛት እንደው ማግኘቴ አይቀርም፣ ደስ ይለኛል። ተስማምተን ተግባብተን ሰላም ፈጥረን ብንኖር ደስ ነው የሚለኝ። በቃ እግዚአብሔርን እያመሰገንኩ ነው። ግን በፍሬዎት በኩል ግን በጣም ውስብስብ ያሉ ነገሮች አሉ፣ አሁንም ያልተፈቱልን እንቆቅልሾች ማለት እሷ ከዚህ ከአምልኮ ስርዓት ጋር እስከ አቶ ድምስ ድረስ የሚደርስ መስመር እንዳላት ነው እኛ እየተረዳን ያለን እና በብዙ ነገሮች ሰዎችን ከማሳገድ ከማስወገድ ምናምን ውስጥ በጣም ብዙ ወንጀል ውስጥ ስዳክር የነበረች ልጅ ነች። ምናልባት ይሄ ነገር ተስተካክሎ ያው ነገሮች ከተስተካከሉ እሷም ደግሞ ላጠፋቻቸው ጥፋቶች መቀጣት ባለባት ልክ መቀጣት አለባት አይደለ? ያለማወቅ ከተጠያቂነት አያስመልጥም። ቢሆንም እንግዲህ እናንተም ያው ቤተሰቦች እኛን እንደረዳችሁን ወንድሜ ይዛችሁ እንዳመጣችሁልኝ እኔም ከዛ ማቅ ውስጥ እንዳወጣችሁኝ ለሷም እስቲ የሚሆነውን እናያለን። ርህራሄ እንድታረጉላት እፈልጋለሁ። አይ ማሚዬ ያው ማለት ይሄ ወንጀል ነው። ወንጀል ደግሞ ከተሰራ የግዴታ ወንጀል የሰራ ሰው መታረም አለበት። ፍትህ የሚጠይቅ ነፍሶች አሉ። እህቶት ደግሞ ያው ብዙ ወንጀል ውስጥ ባለማውቋ ደግሞ እንዳትጎዳ ነው የምፈራው። እዛም ስገባ ባለማውቋ እዚህ ውስጥ የገባችው ስመክራት ምን ስላት እምቢ ብላ አይደለ? ወንድሜን ማሳምጻ እሷንም አምጻ የማይሆን ነገር ውስጥ አልፎ እንኳን ወንድሜን ሞተ ብላኝ ያልሞተውን ሞተ ብላ አልቅሼ እግዚአብሔር ይመስገን መልሶ እግዚአብሔር ሰጠኝ። የእሷን ነገር ይኸው ባለፈው እንዳያችኋት አትታረም መልሳ ያው ናት። ግን የእጇን እንዲህ ይስጣት ብዬ እኔ አልልም። ያው ብዙ ሰውም በእጇ እንዲህ ያሳለፈችው ሊኖር ይችላል። ግን እኮ ማሚዬ እርሶ ራሱ ብዙ የደረሰቦት ነገር አለ። ሲንከራተቱ ነበር የነበሩት፣ በሚመች ሁኔታ ላይ አልነበሩት። ከእናትና ከአባቶት ቤት ወጥተው ብዙ ነገር ክፍለ ሀገር ድረስ ሄደው እንዲንከራተቱ አድርጋለች። አዎ እሱ አደረገችኝ ብዬ እግዚአብሔር የምህረት አምላክ ነው። ሌላውም እንኳን እኔ ሌላው ይቅር ቢላት ደስ ይለኛል። እኔ ግን እተውላታለሁ። ምክንያቱም እኔ እግዚአብሔር ብዙ ነገር ትቶልኝ አይደለ ከቤተሰብ ያገናኘን እናንተ ልጆቼን የሰጠኝ እንደገና አምሮብኝ እንድኖር ያደረጋችሁኝ እግዚአብሔር ምህረት አድርጎልኝ። ስለዚህ እኔን ደግሞ ከሱ የተቀበልኩት ምህረት ማድረግ አለብኝ። እንኳን ለሷ ለእህቴ ለትንሿ ለሌላውም ቢሆን እናንተስ ልጆች የሰጠኝ እግዚአብሔር አይደለ? በዚህ እድሜ ትዳር የለ ልጆች የሉ፣ አያሳዝንም? ሜዳ ላይ ወድቄ ነበር። እግዚአብሔር ግን በምህረቱ ይኸው አሳቀፈኝ። ባይኖረኝ እንደገና አሳቀፈኝ ሌላ ልጆች አይደለ? መውለድ ብቻ ነው አይደለም ልጆች። እግዚአብሔር ይኸው ሳላውቅ በማቴዎስ ምክንያት ማቲን ስታገኙት እኔንም ፈለጋችሁኝ ልጆች ሆናችሁ። ስለዚህ ምህረት ያስፈልጋል ብዬ አስባለሁ። እግዚአብሔር ያክብርልኝ። እኔ የምፈልገው ነገር አንድም ይሄንን ነው ማለት ሰፊ የሆነ ይቅርታ ልብ ያስፈልገናል። ከእርሶ ለማወቅ ፈልጌ ነው እንጂ እኔ እርሶን ለመግፋት ወይ እንትን ለማለት ፈልጌ ሳይሆን ሰፊ የሆነ ይቅርታ ልብ ያስፈልገናል። ዋናው ይቅር ተባብሎ ስህተት የሰራም ማረም ያለበትን ነገር አርሞ ሰዎችን መካስ እንዲችል ነው እኛም የምንፈልገው። በይቅርታ
ታድሶ ነገሮች እንደ አዲስ እንዲቀጥሉ ነው እንጂ የምንፈልገው ማንንም ሰው እኛ እንትን ማድረግ መጉዳትም አንፈልግም። ሰፊ የሆነ ይቅርታ ልብ ያስፈልጋል። ይሄን ነገር ከእርሱ ጋር ማውራትም ስለፈለግኩ ነው። ተባረኩ፣ ዘመናችሁ እድሜያችሁ ይባረክ። ለእኔ እንዳረጋችሁ እግዚአብሔር በሰፊው ያርግላችሁ። ማሚዬ ዛሬ ቆይ አሁን አይደለም የምንመሰጋገነው፣ ገና ብዙ የሚቀረን ነገር አለ ማለት ነገሮችን ሁሉ ካስተካከልም በኋላ በደንብ ቁጭ ብለን እንመሰጋገናለን። ችግር የለውም። እስኪ አሁን አቶ ማቴዎስ ማለት ቢኖሩ ደስ ይለኝ ነበር፣ እሳቸውንም ባወራቸው። እኛም ደግሞ ድንገት ነው የመጣ ነው። ድንገት የሚያስመጣ ኬስ ስላጋጠመን ነው። ሌላ ቀን ደግሞ ይመጣል ይኖራል። እንግዲህ ያው ድንገት ነው የመጣሁት ማለት ያው እንቅስቃሴያችንም ድንገታዊ ነው እንዳዩት። እርሱንም በምናንቀሳቀስበት ጊዜ አቶ ማቴዎስንም ብዙ ጥንቃቄዎችን እያደረግን ነው የምንሄደው። እናንተን ሊያስጨንቃችሁ ይችላል፣ ግን እኛ ደግሞ ይሄ ነገር እልባት እስኪያገኝ ድረስ መፍትሄ እስክንሰጠው ድረስ እናንተን የመጠበቅ ግዴታ አለብን። ለዛ ነው እንደዚህ እያደረግን ያለነውና ያው ካስጨነቅናችሁ በጣም ይቅርታ መጠየቅ እንፈልጋለን። አሁን ቡና ላፍላ። አይ ማሚዬ ቆይ ቡና ከመጠጣታችን በፊት ዛሬ አንድ እንግዳ አለኝና እንግዲህ እናስገብቼ ከእንግዲህ ጋር ደግሞ ቁጭ ብለን እናውራ። እናንተ ምስራች አያልቅም። እንግዲህ ምስራች ይሆንላችሁ። እሺ እሺ ሊዋ እሺ እንግዲህ ነጅብ እስኪ ማድረግ የት ነው ይዘኸኝ የመጣኸው? ማሚዬ እንግዲህ ማረግ ትንሿ ሞትሻል ብዬ እህቴ ማረግዬ አለሽ እንዴ? አለሽ የኔ እናት አለሽ? ደህና ነኝ። እኔ እኮ ምን እንደገባሽ ውስጥ አጣሁሽ። ምን ውስጥ እንደገባሽ እኮ አጣሁ። የት ነበርሽ? ነበርኩኝ ያለሁኝ። ደህና ነሽ? ቁጭ በይ ማረግዬ። እንደው ከየት ነው የመጣሽው? የት ነበርሽ? እኔ እኮ እንዳልሞትሽ እርግጠኛ ነኝ። ፍሬዎት ስጠይቃት አላየሁም። ጓደኛሽ ስጠይቃት አላየሁም። ወይ ልጅ የፍሬዎትን ነገር ሞታዩ ልጅ ትንሿ እህቴ እናትሽ እኮ ነኝ። እህትሽም ብሆን አውቃለሁ። እናቴም እህቴም ማለት ነሽ። ሁሉ ነገር ነሽ። ከምንም በላይ ነሽ። አውቃለሁ። ተያተልቅሽ እያለሽ ማረግዬ እያለሽ አለሁ ነበር። መምጣቱን ሳልፈልገው ቀርቼ እኮ አይደለም። የኔና ትንሿ የኔ ያዛኝ ደጋፊ የኔ ያዛኝ ስንት ነገር ባንቺ ስንት ነገር ይሄው ቤት ጥዬ አገር ጥዬ ይሄው ተሰደድኩ እኮ ማረግዬ። በእኔ ምክንያት ነው ብዙ ነገር ብዙ ነገር ደርሶብኛል። እንደው ደህና ነሽ? ጤናሽ? ደህና ነኝ። ጤናሽ ሙሉ ጤናሽ? አገኘሽ ልጄ የት አገኘሃት? መቼም የእናንተ ዝምድና አያልቅም። የት አገኘሃት ልጄ? ትንሿ እህቴ የት አገኘሃት? እሱን የኔ እናት ተመስገን አባቴ ተመስገን። እንደማይሽ እርግጠኛ ነበርኩ። እግዚአብሔር ጥሎ አይጥልሽም ብዬ እንደማይሽ ነበረ። ሳልሞት ባየኋት እያልኩ አስሞችም አለው እኔ ያሉትን ቦታ ተንከራተትኩ እኮ ባንቺ የመጣ ያቺ እህትሽ ይኸው ቢሏት ማትሰማ አንቺንም ሚስጥራቸውን ይዘሽ በዛ የተነሳ ጠፋሽ። እንደው አላሳዝንሽም? ውይ ልጄ የት አገኘሃት? ያው እሱ ማሚዬ ያው ናፍቆታችሁን ጨርሱ ብዬ ነው እናወራበታለን። አቤት ተመስገን ተመስገን ማረግዬ። በቃ ሲገኝ እንዲህ ነው። ደስታም እንዲህ ትንሽ ነው። ሀዘን ይበዛል። ውዷ እህቴ ደስታ ትንሽ ናት። ተመስገን ምን እላለሁ? ተመስገን አባቴ ተመስገን። ማሚዬ ያው ትንሽ ማለት እኔም ውድ ቤተሰቦችም ያው አንተንም አይደለ? አይ ምንም ችግር የለም። ያው ደስታችን ነው። ይቅርታ ልጄ ይቅርታ። ችግር የለውም ማሚዬ። ያው ደስታችን የእናንተ ደስታ የኛም ደስታ ነውና እውነት ነው የኔ ልጅ። ያው ይሄን ቤተሰብ መልሶ አንድ ላይ ማድረግ በጣም ትልቁ ዓላማችን ነበረ። ያሉትን ነገሮች ከመጨረስ ውጪ አቶ ማቴዎስ ነበረ። በአቶ ማቴዎስ ውስጥ ግን ብዙ ምርጥ ሰዎችን እያገኘን ነው። እንደርሰው ያለ ሰው እያገኘን እና ያሉትን ነገሮች እስኪ ረጋ ብለን እንድናወራ ፈልጋለሁ። እኔም ካሜራዬን ሴታፔን ላስተካክልና ቁጭ ብለን እናውራ።
እንግዲህ ውድ ቤተሰቦቼ ያው እንደተመለከታችሁት ለረጅም ጊዜ ተነፋፍቀው ተራርቀው የነበሩት ሁለት እህቶችን ማገናኘት ችለናል። ለኛ ይሄ በጣም ትልቅ ድል ነው። እንግዲህ እንደምታዩት እኔ በጣም ማለት ካሜራውም ከጠፋበት ጊዜ ጀምሮ ካሜራም ላይም የነበረው ሪያክሽናቸው መነፋፈቃቸው በጣም የሚያስቀና ነው። በጣም ማሚዬ ደስ ስላሉት በጣም ደስ ብሎኛል። ደስ ብሎኛል። ደስ ነው ያለኝ ልጄ። ደስ በላችሁ። ደስ አለኝ። ማረግን ያገኘንበት ነገር የነበረችበት ሁኔታ በጣም የሚያስደነግጥ ያልጠበቅነው ነገር ነበረ ያጋጠመን። ግን ያው ቢሆንም ጎዳና ነው ያገኛችኋት ልጄ? እንደው ከየት ይሆን ያገኛችኋት? ያው እንግዲህ እሱን እንኳን ማሚዬ ረጋ ብለው በቆይታችን ውስጥ የሚሰሙት ይሆናል። እስኪ ማረግ አሁን ያለሽበትን ሁኔታ ንገሪኝ። ስናገኝሽ የነበርሽበት ነገር በጣም እንትን ብሎሽ ነበረ። ከዛ ከወደቅሽም በኋላ አውጥተን ጸበል ምናምን ስናስነካሽ በጣም ሌላ እንትን ውስጥ ገብተሽ ነበረና አሁን ግን ከዛ ያው አባቶች ጋር ወስደንሽ ብዙ ነገር ከተደረገ በኋላ ትንሽ ወደ ራስሽ መለስ ብለሻልና እስኪ አሁን ያለሽበትን ሁኔታና የነበርሽበትን ነገር አጫውች። ከነበርኩበት ሁኔታ አሁን ትንሽ የተሻለ ሁኔታ ላይ ነኝ ብዬ አስባለሁ። ግን ያው አሁንም ብዙም ደህና አይደለሁም። ማለት የሚከብደኝ ነገር አለ። ምንድነው የሚከብድሽ ነገር? የምፈራው ብዙ ነገሮች አሉ። ብቻ በቃ በጣም ውስጤን ይጨንቀኛል፣ ከብደኛል ምናምን ነገር እንደዛ ነው ያለው ነገር። አሁን ልጅ ማድረግ ይዘንሽ የመጣ ነው ያው እህትሽንም ወንድምሽንም ለማገናኘት ነበር ሀሳቤ የነበረው። እናም ደግሞ ያው እኛ ነገሮችን እስከምንጨራረስ ድረስ እናንተ ጥበቃ ያስፈልጋችኋልና ደህንነታችሁ እንዲጠበቅም ስለምፈልግ ነው ወደዚህ ይዤሽ የመጣሁት። እና ያው የሚያስፈራሽ የሚያሰጋሽ ነገር የለም። ምናልባት ሌላ የሚያስፈራሽ ያሰጋኛል ብለሽ የምታስቢው ነገርም ካለ ደግሞ በግልጽ እኔ ወንድምሽ ነኝ፣ አዋሪኝ፣ ችግር የለውም። ሁሉን ነገር መፍትሄ እናዘጋጅለታለን። ያው ሁሉም ነገር ቢነገር ትርጉም የለውም። አንተ እኔ ብነግርህ አንተ ምንም የምታደርግልኝ ነገር የለም። እኔ ያለሁበትኝ ነገር እኔ ነኝ የማውቀው። እስኪ ማድረግ ንገሪኝና እኔ ማድረግ የምችለው ይሁን አይሁን እንወቀው። ሳትነግሪኝ ግን ማወቅ አልችልም አይደል? ሰው ችግሩን ይታወቅለት እኮ ሲያወራው ነው ልጄ። ካልተናገረ ችግሩን አይታወቅም። እንደው ጥፍትም ያደርግሽን ነገር ምንድን ነው እኮ የሚጨንቅሽ ያለሁበት ነገር የነበርኩበትኝ ለህይወቴ በጣም ሰጋለሁ። መውጣት አልችልም። አሁን ካለሁበት እዛ ካገኘኸኝ ቦታ ላይ አሁን ከዛ ቦታ መነጠል መውጣት አልችልም። አሁን ውስጤ ይፈራል፣ እሰጋለሁ ለህይወቴ። ግን የነበርሽበት ነገር እኮ ያው ለአንቺም ደስታ የሚሰጥሽ እንትንም አልነበረም የነበርሽበት ሁኔታም። ከዛ ውጭ ደግሞ በጣም የሚያስጨንቅሽ ብዙ መንፈስ እንዳለ አውቃለሁ አይደለም? ግን መንፈሱ ያስጨንቀኛል ስልህ ምናልባት ትንሽ እኮ የቀለለኝ ነገር ይኖራል። ግን አሁን ከዛ ካለሁበት የተወሰነ ነገር ቢቀለኝም አሁንም የሚያስፈራኝ ብዙ ነገሮች አሉ። ከዛ መነጠሌ ልሞት እችላለሁ። ቤተሰቤን ሊያሳጣኝ ይችላል። በጣም ብዙ የማጣቸው ነገር ይኸውልሽ ማድረግ ይኸውልሽ ሰይጣን ለእናንተ እየነገራችሁ ያለው ነው ወይ ደግሞ በሰይጣን ተመስሎ በሰዎች አድሮ እናንተ ይህን ነገር ፈርታችሁ ያን ነገር እያመለካችሁ በዛ ስርዓት ውስጥ እንድቀጥሉ ስለሚፈልግ ነው እየነገረሽ ያለው እንጂ ትክክል እንዳልሆነ ታውቂያለሽ። አንቺም ይገባሻል። አውቀው ነው እያስፈራሩሽ ያሉት። ማን ነው ይህን ነገር የነገረሽ? ከዛ ስርዓት ውስጥ መውጣትሽ አንቺን ሊያሳጣሽ የሚችለው ነገር ምንድን ነው? እንደው ምን ላይ ነው ያለሽው? ከምን ላይ ነው ያመጡሽ ልጄ? አይ አንተ የምትለው ነገር ልክ አይደለም። እኛ ውስጣችን የምናውቀው የምናምነው ነገር አለ። ውስጤ ያለው ነገር አለ። ለአንተ ብነግርህ አንተ ምንም ነገር አታደርግልኝም። ንገረኝና እስኪ እኔም ልስማ። ለልጄም ስትነግሪው እኔም ልስማ። መፍትሄ ከሰው ልጅ አይጠፋም። አልገባችሁም? እኔ ተይዣለሁ። በምን ተያዝሽ? እዛ ቆሻሻ ቦታ ሄድሽ? ከዛ ጋር ሄድሽ እንዴ? ከነሱ ጋር ነበርሽ? የፍሬዎት ስራ ብዙ የፍሬዎት ስራ አለ። ምን አረገች? እዛ ቁጭ በይ ያለችሽ? ማሚዬ ያው ነገሮችን ለእርሶም ግልጽ ላድርግሎትና ያው ቀለል እንዲለን ያው ማሚዬ ማርያምን ስናገኛት ያው እኛ መጀመሪያ ጠብቀን የነበረው በጣም ሲጨንቀን የነበረው ያው በህይወት ማናገኛትን ብለን እየሰጋን ነበረ። ፍሬዎት ማድረግ ያለባትን ነገር ከማድረግ ወደኋላ ስለማትል ማዕረግን ለማግኘት ብሄርንበት መንገድ ያው ማዕረግን ለመሸሸግም ለመደበቅም እዛ ጋ የነበሩ ሰዎች የተከፈላቸው ብር አለ፣ ብዙ የተደረገ ነገር አለ። በዚህ ውስጥ ህይወቷ የተቀየረ ቅድስትም ህይወቷ ተቀይሮ ነበረ። ጋርዶቹም እንደዚሁ እሷን የሰወሯት ሰዎች አሪፍ አሪፍ ገንዘብ ያገኙ ነበሩ እና በእንደዚህ አይነት መንገድ ስለነበረ እሷን በህይወት እናገኛታለን ብለን አላሰብንም። ከዛ ውጭም ደግሞ አግቷት የሆነ ነገር አድርጓታል ብለን ነበር ስንጨነቅ የነበረው። ስሞታለች ብዬ ግን ያው ማዕረግን ስናገኛት ግን
እንድልክ እንደና አቶ ደምስ እሷም አንዷ ጠንቋይ ሆና ነበረ ቁጭ ብላ እየካደመች ያገኘናት። በስመ አብ ወልደ መንፈስ ቅዱስ። ምን እያልክ ነው ልጄ? ከየት አመጣኋት እያለ ነው? ከየት አመጣኋት እያለ ነው? ጠንቋይ ነኝ። በስመ አብ በስመ አብ በስመ አብ። ማሚ ተረጋጉ። ድሮ የፈራሁትን ጭራሽ እዛ ተዘፋቅሽ። በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ። ማይረባ ነገር ቆሻሻ ነገር ተው እያልኩኝ በማቲ ተው እያልኩ እየተቆጣሁ ያቺ ፍሬዎት ናት ይሄን የምታረገው። አንቺስ ታስቢ የለ እምቢ አትይም? እምቢ ማለት ትችይ ነበረ። እንዴት እዛ ቆሻሻ ውስጥ ትገቢያለሽ? እምቢ ማለት ስለማልችል ጠፍተሽም መምጣት ትችይ ነበር። ማሚዬ አንዴ መጥፋት ትችል ነበር። አዎ ግን ያው ማሚዬ አንዴ እኔ ማወቅ የምፈልጋቸው ነገሮች አሉ። ያው ለእናንተ ጊዜ ሰጣችኋለሁ ቁጭ ብላችሁ የምታወሩበት ብዙ ጊዜ ስላላችሁ። ምን ጊዜ አለ? ከመወቃቀስ ምን ጊዜ አለ? ሁሉም እኮ ተጨመላለቁ። ከእግዚአብሔር እግር ስር ወጥቶ ሁሉም ተጨመላለቁ እኮ። ይገባኛል ማሚዬ፣ ስሜቶት ይገባኛል። ግን ያው እኛ ማወቅ ያለብን ነገር ስላለ ከእሷ ጋር ትንሽ ማውራት የምፈልጋቸው ነገሮች ስላሉ ነው ማሚዬ። እሺ አንድ ቀን ቤተሰቦቻችን እንዲህ አይነት አድርጎ አይታችሁ ማታውቁት? አንድ ቀን እናት አባቶቻችን እንዲህ ሲያደርጉ ያላያችሁት? በተራ ተራ ለቆሻሻ ትሰግዳላችሁ? ሞትሽ ብዬ እዛ እጨነቃለሁ። አገር አሰድዳኝ ከሀገር ወጥቼ ቤታችን ለቅቄ ለካ አንቺም የእሷ ይቅርታ አባሪ ተባባሪ ነሽ ማሚዬ። ይቅርታ አንዴ ማሚዬ፣ የሆነ የተወሰኑ ደቂቃዎች እኔ ከእሷ ማወቅ የምፈልጋቸው። ምን አዲስ ነገር አለ? አይ ማሚዬ መስማት አለብኝ። እኔም የቤተሰብ አካል አይደለም። ከእርሶ እኮ ለመደበቅ ፈልገን ሳይሆን ያው ማለት እርሷን እየሰሙት ያሉት ነገር ልስማው። ይሄማ መስማት አለብኝ። ሞታለች ብዬ ሀገር ለሀገር ምን ቀረኝ ብዬ ለካ አንቺ የወንድምሽ ተከታይ ነበር። ማሚዬ ፕሊዝ። አይ እኔ አልወጣም። ጉዱ ልስማ። ከዚህ እንዴት እወጣለሁ? ልስማው እንጂ አሁን ያው የሚሰሙት ነገር እኮ ማለት ማሚዬ ለእርሶ የሚጠቅሙት ሳይሆን እኛ ባይጠቅመኝም ልስማ። ትንገረኝ፣ እሷ ትንገረኝ። ያው አሁን ከአሁን በኋላ እኮ እርሶም አቶ ማቴዎስም እሷም ምን እያልሽ ነው? ይቅርታ ማሚዬ ትንሽ ደቂቃ ያው እንግዲህ ውድ ቤተሰቦቼ ከወይዘሮ ተምሳሌት ጋር ቁጭ ብዬ ያው እሷ ባለችበት የማረግን ጉዳይ ብናወራ ደስ ይለኝ ነበር። ግን ያው ያሉበት ሪያክሽን ያሉበት ስሜት እኛ የምንፈልገው መረጃ ለማግኘት ስለማይመች ነው እንዲወጡ ሳስገድዳቸውና ስጫናቸውም የነበረው። በዚህ ደግሞ የተከፋችሁብኝ ቤተሰቦች ካላችሁ ከወዲሁ ይቅርታ መጠየቅ እፈልጋለሁ። መሆን ስላለበት ነው ይህን ነገር ያደረግኩት። እስኪ ማረግ ማለት ቅድም የሚያስፈራሽ የሚያሰጋሽ ነገር እንዳለ እየነገርሽኝ ነበርና እህትሽም ስላለሽ እህትሽንም ደግሞ አንቺን በዚህ መልኩ ስለማጠብቅሽ ስለነበረ ነገሮችን በግልጽ ለማውራትም ከብዶሻል ብዬ ስላሰብኩ ነው እንድትወጣ ያደረግኩትና እስኪ ያው ምንድን ነው እያሰረጋሽ የነበረው ነገር እስኪ አስረጅኝ። ምንድን ነው እያሰጋኝ ያለው ነገር? በጣም የምፈራው ማለት ህይወቴ አደጋ ላይ ነው ያለው። ያገኛችሁኝ ቦታ ታውቀዋለህ፣ ጥንቆላ ውስጥ ነው ያገኘኸኝ። ግን እኔ ማለት በጣም ብዙ ማውቃቸው ሚስጥሮች አሉ። ፍሬዎት ስትወስደኝ ብዙ የማውቃቸው የተደበቁ ነገሮችን ሚስጥሮች አሉ፣ ማንም የማያውቃቸው። ያም ሚስጥር እኔ ካወጣሁኝ ወይንም ደግሞ እኔ ከተናገርኩኝ ህይወቴ ያበቃለታል ማለት ነው። የመጨረሻ ነው የሚሆነው ማለት ነው። ስለዚህ ያ ደግሞ እንዲሆን አልፈልግም። እኔ ህይወቴን መቀጠል እፈልጋለሁ። ግን ማድረግ አሁን ማለት ነው አሁን ያለሽው በደህና እጅ ላይ ነው ያለሽው፣ በጥሩ ሁኔታ ነው ያለሽው። እያሳየሁሽ ነው። እህትሽንም አግኝተናታል። አቶ ማቴዎስም እዚህ ቤት ነው ያለው። ስትመጪም ደግሞ የነበረው ወከቦችን አይተሻል። ይሄ ሁሉ ጥበቃ ምንም ሲደረግ የነበረው በመጀመሪያ የእናንተን ደህንነት ማረጋገጥ ስላለብን እና በዚህ ጉዳይ ላይ ምንም አይነት ሀሳብም ጥያቄም እንዲገባሽ አልፈልግም። አንቺ የምታውቂያቸውን ነገሮች ከስር ከመሰረቱ ጀምሮ ወደዚህ የአምልኮ ስርዓት ውስጥ እንዴት እንደገባሽ፣ ፍሬዎት ምን እንዳደረገች ያለውን ነገር እንዳለ እንድነግሪኝ እፈልጋለሁ። በዚህ መንገድ ነው እናንተን በደንብ መርዳት የምንፈልገው። ስለ አቶ ደምስ የምታውቂው ነገር እንዳለ እንድታጫውችኝ እፈልጋለሁ። አንተ ምንም የምታውቀው ነገር የለም። እኔ በጣም ለህይወት የሚያሰጋኝ ነገር አለ። ታውቃለህ አይደለም? ወንድሜ ከዚህ ነገር ስለመውጣት ሲል ነው አይደለም ይሄን ሁሉ ነገር የሆነውን ነገር መቼም ላንተ አልነግርህም አይደለም? ትልቅ ጉዳት ደርሶበታል። ትልቅ ነገር ነው የሆነው።
ስለዚህ እኔ ደግሞ ከዛ ውስጥ ወጣሁኝ ማለት አንተ ምንም የምታውቀው ታሪክ የለም። ይኸውልሽ አንድ ነገር ማወቅ አለብሽ። ሰይጣን በእኛ ላይ ምንም አይነት ጉልበትም ኃይልም የለው እኛ ካልፈቀድንለት በስተቀር ምንም ሰው ምንም ማድረግ አይችልም። አንተ ይልደቅሽ ይሄ አምልኮ ስርዓት ሰይጣናዊ ነው አይደለም? ሰይጣናዊ ነውም አይደለም። እንዴት እስኪ አስረጅኝ እስኪ። ሰይጣናዊ አይደለም ለምሳሌ አንዴ ከተያዝክ በኋላ ይሄ ነገር የሚፈጸመው በሙሉ በሰው ኃይል ነው። ስለዚህ በሰው ኃይል እስከሆነ ድረስ ምንም ነገር መሆን ትችላለህ። ኑር ባለፈው ስታገኘኝ እዛ ስታገኘኝ ያ ሳገኝሽም የነበርሽበት መንፈስ ደስ አይልም፣ ቤቱ የነበረው ድባብ ደስ አይልም። ይሄ ደግሞ እኔ ግን ተመችቶኝ ነው የምኖርበት፣ ደስ ብሎኝ ፈልጌው ነው የምኖርበት ያንን ነገር። አንተ ምንም አታውቅም። ማረግ ከምርሽ ነው እያወራሽኝ ያለሽ አይደል? አዎ ከምሬን ነው እያወራሁ ያለሁት። ያንን ህይወት አንተ ብትገባበት ራሱ በጣም ተመችቶህ ነው የምትኖርበት። ግን አንተ ያንን ላስረዳህ አልችልም። በጣም ደስ የሚል ህይወት ነው ያለው። ቤተሰቦች ተዝናንተው ነው የሚኖሩት። አንተ በድሎት ነው የምትኖረው። ብዙ የምታገኛቸው ነገሮች አሉ። ስለዚህ ምንም ይሄ እኮ እንዳለ ዓለማዊ ነገር ነው አይደለም? አይደለም አልኩክ። ዓለማዊ አይደለም? አይደለም ዓለማዊ አይደለም። በቃ ህይወት ነው የምንኖረው፣ ህይወት ነው። እዛ ጋር እየኖርኩት የነበረው ህይወት ነው። አንተ የምትኖረው ህይወት አለ አይደለም? አንተ የምትኖረውን ህይወት ነው እየኖርኩኝ ያለው። ማረግ እኔ የሆነ ማለት ትንሽ ጸበል ምናምን ካደረስሽ በኋላ ቢያንስ ወደ ራስሽ ተመልሰሻል ብዬ ነው እያወራሁሽ ያለሁት። እኔ ግን አሁን ግን ከአንቺ ጋር ሳይሆን አንቺ ጋር ካለው መንፈስ ጋር እያወራሁ ያለ ነው እየተሰማኝ ያለው። ያው ከኔም ጋራም ሆነ ከማንም ጋራ ብታወራ ያ የነበረው ህይወት ጠቃሚ ህይወት ነው። መኖር ማንኛውም ሰው ቢኖርበት ብዬ የምፈልገው ህይወት ነው። ደስ የሚል ህይወት ነው። በቃ ጥሩ ነው፣ መኖር አለብህ። ሴትዮ ምን እያወራሽ ነው? እኔ ምንም እየገባኝ አይደለም። ማድረግ ምኑን ያስደስትሽ እስኪ ንገሪኝ። ሁሉ ነገር የሚደረገው ነገር ያስደስታል። ቤቱ በቃ የሚመጣው ሰው ቤቱ ሲጀምር እኮ እኛ አይተሻል። ለተወሰነ ደቂቃዎች ገብተህ እንዴት ሆነ እንደወጣን አይተሻል። አዎ ግን እኔ ከዛ ጭሱ ነገር ምኑ ሰላም የሚሰጥ ነገር አይደለም ያለው። ያለሽበትም ሁኔታ ደግሞ ደስ የሚል ሁኔታ አልነበረም የነበረው። እኔ እንደውም አሁን እዚህ ጋር እያለሁኝ ሰላሜ በጣም እየተነሳ ነው። እዛ ግን ስሆን ሰላሜን አገኛለሁኝ። በዛ ባየኸው ዕጣን ውስጥ ሁሉ ነገር ሰላም አለው፣ ደስታ አለው። ዕጣን ውስጥ የሚታይ ብዙ ነገር አለ። ምን ይታይሻል እስኪ ንገሪኝ። እንዴት እነግርሃለሁ? እኔ አንተ እኮ በእኔ ቦታ ሆነ ካላየኸው እኮ ምንም የምታውቀው እኔ ማድረግ ይኸውልሽ በጣም ማለት በዚህ አምልኮ ስርዓታችሁ ውስጥ ማለት ነው ብዙ ወንጀሎች ሲሰሩ ነበር። የፈለጋችሁትን ነገር ማመን መብታችሁ ነው። እኔ እናት አምልኪ ይሄንን አምልኪ አልልሽም። ግን እየተሰሩ የነበሩ ብዙ ሰይጣናዊ የሆኑ ስራዎች አሉ። ከዛ ውስጥ ደግሞ ብዙ ወንጀሎች ሲደረጉ ነበረ። ዋናው ስራችን እኮ እሱ ነው። ደም መጠጣት። አዎ ደም መጠጣት፣ ሰው ማግኘት። እኔ በቃ በጣም ብዙ ደስታ፣ ብዙ እረፍት የሚገኝበት ቦታ ነው። ብዙ ሰላማዊ ነገር ያለበት ቦታ ነው። አንተ እኮ አልገባህም። እኛ እኮ ተሰተናል። እሱ ጋር ነን ያለ ነው። የምታወራውን ግን ታውቃለች። እኛ ህይወታችን እዛ ነው ያለው። አንተ የምትኖረው ህይወት አይደለም። እኛ የምንኖረው ህይወት ግን በጣም ሰላማዊ ህይወት። የሰው ደም መጠጣት መኖር ማለት ነው፣ ህይወት ማለት ነው። አዎ ከምንም በላይ መኖር ማለት ነው። በቃ ለማንኛውም ይህ ጉዳይ አይደለም፣ መብትሽ ነው ነገሮችን ማድረግ። ግን እዚህ ጋር ማለት ነው እናደርጋቸዋለን፣ እንጠጣቸዋለን የምትይው ደሞች የሰው ልጅ ደም ከሆኑ ግን ማለት ነው ይሄ ህገወጥም ነው፣ ወንጀልም ነው። በዚህ ደግሞ ማለት ነው በጠየቅ ባለባችሁ ልጅ ማነው ህገወጥ ያደረገው? የሰው ልጅ እንደመጠጣት ህገወጥ አይደለም። ህገወጥ አይደለም። እሺ ለማንኛውም ይኸውልሽ እሱ ጉዳይ አይደለም። በምትጠየቂበት በሰራሽ ወንጀል ልክ የማንን ደም ስጠጪ እንደነበረ እሱ የሚጣራ ነው የሚሆነው። ግን ያው ማወቅ የምፈልገው ነገር አለ። አቶ ደምስ የት ነው ያለው? አቶ ደምስ ማን ነው? አቶ ደምስ እኮ ማለት እኔ እኮ ለእሱ የተሰጠው ሰው ነኝ ማለት። አቶ ደምስን እኮ በቀላሉ ማግኘት አትችልም። አቶ ደምስ እኮ ይኸውልሽ ማረግ በጣም የሰለቸኝን ነገር ልንገርሽ። አቶ ደምስን እንዲህ በቀላሉ ማግኘት አትችልም። እሳቸው እንደዚህ ምናምን እሳቸው እንደዚህ የምትሉት ነገር ነው በጣም የሰለቸኝ ነገር። እኔ ልንገርሽ ተራ ሰው ነው አቶ ደምስ ማለት። ከተራም ተራ ሰው በሰይጣናዊ ስራ ውስጥ እንትን የሚል ተራ ሰው። ተጠንቀቅ። ተራ ሰው አይደለም። የትም ብትፈልገው ምንም ብታደርግ ማግኘት እሱን አትችልም። እሱ እኮ እኛን ሲፈልግ ብቻ ነው የሚያገኘን። እኛ እሱን እንኳን ስንፈልገው መቼም እኔ ግን ፈልጌ እንደማገኘው አሳይሻለሁ። አሁን ይኸውልሽ አንቺ የምታውቂውን ነገር ብቻ እንድትነግሪኝ ነው የምፈልገው። መቼም አታገኘውም እሱን። እኔ ምንም ማውቀው ነገር የለም። እኔ ለእሱ የተሰጠውኝ ሰው ነኝ። እሱ ይሄኔ እኔ ስጨነቅ እሱ ነፍሱ እዛ እየተጨነቀች ሊሆን ይችላል። ስለዚህ ማንም ማግኘት እሱን አይችልም። ያ ቃል አሁን እየተሰማው ነው። ያ ስሜት እየተሰማው ነው። የሆነ ነገር እየታወቀው ነው። ስለዚህ ማንም እሱን ማግኘት አይችልም። እሱን እሺ ፍሬዎት ምን ነበር ስታደርግ የነበረው? እንዴት አድርጋ ነው ወደዚህ የገበረችሽ አንቺ? ፍሬዎት እኮ ናት እዚህ ውስጥ ያመጣችኝ።
ይህንን ህይወት እንዳገኝ ያደረገችኝ እኮ ፍሬህይወት ናት ማለት የተቀደሰ ህይወት ደስ የሚል ደስታ ያለው ነገር እንዳገኝ ያደረገችኝ እሷ ናት። እንጃ ፍሬህይወት ለኔ እኔ አንቺ ልጅ የምታወሪው ነገር ራሱ የምታውቂ እየመሰለኝ አይደለም ማለት ምን ነው። እሺ ችግር የለውም እኔ አንቺ እንትን ውስጥ መግባት አልፈልግም። ግን ፍሬህይወት ራሷ ለምንድን ነው አንቺ ያለሽበትን ህይወት መኖር ሳትፈልግ አንቺን ወደዚህ ውስጥ የከተተች? እሷ ጠንቋይ አይደለችም አይደል? አይደለችም። አንቺን ግን ጠንቋይ አድርጋሻለች። እሷ ደም አትጠጣም፣ አንቺ ግን ደም ጠጪ አድርጋሻለች። እሷ የተደላደለ ህይወት ነው እየኖረች ያለችው፣ አንቺ ግን ጉስቁልቁል ያለ ህይወት ነው እየኖርሽ ያለሽው። እኔ ህይወት ሰጠኋት እኮ እኔ ነኝ ህይወት እንዲኖራት ያደረኳት ማለት እሷ ሰጠችኝ፣ እኔ ደግሞ ለእሷ ህይወት ሰጠኋት። ማድረግ ይኸውልሽ፣ በእናትሽ ነገሮችን አታወሳስቢብኝ። ሲጀምር ፍሬህይወት ቀድማ የዚህ የባዕድ አምልኮ ስርዓት ውስጥ እንደገባች አውቃለሁ። ከዛ በኋላ አንቺንም ደግሞ በቅድስትም በኩል ራሷም እየወተወተች ወደዚህ ነገር እንደከተተች አውቃለሁ። ስለዚህ እሷ አንቺን ወደዚህ ውስጥ የከተተችበት ዓላማ አለ። ምናልባት አንቺን ገብራ እሷ ሀብት ለማግኘት ሊሆን ይችላል እንደዛ ያደረገችው። አንቺ ግን በዚህ ውስጥ ማለት ነው እንደጠቀመችሽ ነው እያወራሽኝ ያለሽ። በቃ እሷ እኔን ስትገብረኝ እሷ ለእሷ ህይወት አገኘች። እሷ የተደላደለ ኑሮ እንዲኖራት አደረገች። እኔ ደግሞ የእነሱን ብዙ ነገር አውቃለሁኝ፣ ሚስጥራቸውን አውቃለሁኝ፣ ህይወታቸውን አውቃለሁኝ። እኔ የእነሱ ቀኝ እጅ ነኝ ማለት ፍሬህይወት እዚህ ውስጥ ስታመጣኝ ሰታኛለች። በቃ ለትዳር ምንድን ነው ትዳር እንዲኖረኝ አድርጋኛለች። ከትዳር በላይ ደግሞ ህይወት እንዲኖረኝ ሰታኛለች። ማድረግ እየተጠራጠርሽ ነው ስለ ትዳርሽ እያወራሽ ያለሽው። ገብቶሻል አይደል? አልተጠራጠርኩኝም። በቃ ትዳር እንዲኖረኝ አድርጋለች። አግብተሻል ጭራሽ? አዎ አግብቻለሁ። ይሄን ነገር ግን ከቤተሰቦችሽ አንድም የሚያውቅ የለም? ማንም ያውቅ የለም። አያውቅም ማንም። ባለቤትሽ ማን ነው እንዴ? ባለቤቴንማ እንዲህ በቀላሉ ማግኘት እኮ አትችልም። ታውቃለህ አይደል? ማን ነው እሱ? ባለቤቴ ማለት የደምስ ቀኝ እጅ ነው። በቃ ህይወት እንዲኖረኝ ያደረገኝ ፍሬህይወት አምጥታ በቃ ህይወት እንድትዘራብኝ ህይወት ዘራችብኝ። በቃ ደስ የሚል ሊኖረን እንድኖር አደረገችኝ። ማድረግ ይኸውልሽ፣ እኔ አሁን እየጠየኩሽ ያለው ባለቤትሽ ማን ነው? እሱስ በዚህ ስራ ውስጥ የሚሳተፍ ሰው ነው? ባለቤቴን እንኳን እኮ አንተ እንኳን እንደዚህ በቀላሉ አይደለም፣ እኔ እንኳን በቀላሉ እሱን ማግኘት አልችልም። እንደዚህ እንኳን ጮክ ብለህ እሱን መናገር ደምስ ነው እንዴ ባለቤትሽ? ተረጋጋ። የደምስ እኔ እንጃ እንዴት ብዬ ልንገርህ። የደምስ በቃ ቀኝ እጁ ነው። በቃ ህይወቱ ነው። ለደምስም ህይወቱ ነው ማለት እሱ በቃ ማለት በቃ አልነግርም። ህይወት አለው፣ ኑሮ አለው፣ ደስ የሚል ነገር ነው በቃ ያለው። ብታይ እንዴት እንደምወደው ብታይ በቃ ደስ ይለኛል። እዚህ ኑሮ ውስጥ በመግባቴ በቃ ፍሬህይወት ያደረገችልኝ ነገር በቃ ሳስበው ምናምን ነገር ደስ ይለኛል። ህይወቴ ሁሉ ሙሉ ነው የሚሆነው። በቃ እሱም በማግኘቴ ሙሉ ነው ህይወቴ። በቃ ደስ የሚሉ ነገሮችን አግኝቻለሁኝ። አሁን ልሽ ማድረግ እኔ ማወቅ የምፈልገውን ነገር ብቻ ነው እንድነግሪኝ ፈልገው። ጊዜን አታባክኝብኝ። ማን ነው የደምስ ቀኝ እጅ? እንደዚህ ጮክ ብላ ትጠይቀኝ። ማን ነው ጮክ ተብሎ እንዴ? ተረጋጋ። ቀኝ ጮክ ብለህ ማውራት አትችልም እኮ በጣም እሱ በቃ ህይወት ያለው ሰው የለም። የደምስ ቀኝ እጅ ማለት ታረቀኝ ይባላል። በቃ ማለት በቃ የታረቀኝ ባለቤት ነኝ እንግዲህ እና በቃ ከሱ ጋር ህይወት የምንኖረው ህይወት በቃ ደስ የሚሉ ነገሮችን ነው የምናደርገው። እኔ እንጃ። ታረቀኝ እኮ ማለት የአቤልና እናታችን በታገተችበት ሰዓት ላይ ማለት ነው ፍለጋ ስዳክረው የነበርኩት ሰው ነው። አስበል ተረጋጋ። እሱ ጋር ማለት ነው ጫፉ ላይ ልደርስ ብዬ ነው የተመለስኩት። ደግሞ ኬዙንም አልተኩትም። እሱ ጋር እኮ በቀላሉ መድረስ አትችልም። ጭራሽ ህይወት እንኳን መኖር አይችልም። ላንተ እኮ በፍጹም እንኳን ልትጠገው ይገልሃል። ታረቀኝ ማለት ይኸውልሽ ድርጅቶቹ ምናምን ሲያስተዳድር የነበረው በበላይነት በማናጀርነት ሲመራቸው የነበሩት ሰዎችን ሲያሳግት የነበረ ብዙ ወንጀሎችን ሲያሰራ የነበረ ሰው ነው። አዎ። ከዛውም ውጪ ደግሞ ይሄ ድርጅቶች እንዳለ በእንትና በአቶ ኩራባቸው ስም እንዲዞር ብዙ ስራ ሲሰራ የነበረ እሱ ነው። አዎ እሱ ማለት የኔ ባለቤት ነው፣ የኔ ህይወት ማለት ነው። እሱ ማለት በቃ ብዙ ነገሮችን ማድረግ ይችላል። እንደዚህ ጮክ ብለህ እሱን መናገር አትችልም። በቃ ስለሱ ምንም ብዙ ነገር አታወራ። ይኸውልሽ ማድረግ አቶ ታረቀኝም ይሁን ደምስ በጣም ተራ ሰዎች ናቸው። አይደሉም። ተው እንደዚህ አትበል። ይኸውልሽ በሰው ደም የሚነግድ እንዳለ ተራ ሰው ነው። ተራ ሰው አይደሉም። ተራ ሰው ናቸው። አንተንም እዚህ ጋር ላይኖሩ አይችሉም። ታውቃለህ አይደለም? አሁን በዚህ ባለችው ደቂቃ እንኳን አንተን ከዚህ ምድር ማጥፋት ይችላል። ማጥፋት ይችላሉ። እኔ በክርስቶስ ደም የተሸፈንኩኝ ሰው ነኝ። ማንም ሰው ሊደርስብኝ አይችልም። ይኸውልሽ ነግሬሻለሁ። ይልቅ አሁን ይኸውልሽ ማወቅ እንፈልጋቸው ነገሮች አሉ። ወይዘሮ ኤልሳ ምንድን ነው በዚህ አምልኮ ስርዓት ውስጥ እሷስ ምንድን ነች?
ኤልሳ እኮ እንደኔ ናት እኮ የኔን ህይወት እኮ ነው የምትኖረው ማለት በቃ እሷም እኮ ተሰታ እኮ ነው ደስ የሚል ህይወት የምትኖረው እኮ እሷ በመገበሯ እኮ ነው ማለት ተሰታለች። ይህንን ህይወት ያገኘችው ኤልሳ ለማን የተሰጠችው? በቃ ተሰታለች። ባሏን እሷ ሰታ ባሏን እሷ ደግሞ እንደዚህ አይነት ህይወት ውስጥ ገብታለች። ደስተኛ ህይወት የምትኖረው በእኛ ምክንያት ነው። እኔ ባለሁበት ምክንያት ነው። በቃ እኛ ባለንበት በምንኖርበት ሂደት ውስጥ ነው። ልሽ ማድረግ ምን ግራ እያገባ አውቀሽ ግራ ለማጋባ ፈልገሽ ነው? እኔ ግራ እያገባሁ አይደለም። የምኖረውን ህይወት ያለሁበትን ደስተኛ ነገር እየነገርኩ ነው። እንድትረዳው እያስረዳውክ ነው። እሱ ልሽ ጉዳይ አይደለም። እሱ ጉዳይ አይደለም። ይልሽ አሁን ብዙ ነገሮች ትክክል እንዳልሆንኩኝ እያየሁበትም ያለውን ነገር ሲጀምር አንቺን እኔ ያው ቢያንስ ወደ ቀልብሽ ወደ ራስሽ ተመልሰሻል ብዬ ነው ከወንድም ከቶች ጋር ልቀላቀልሽ እዚህ ይዤሽ የመጣሁት የነበረው። ከአቤላ ጋርም ካወራን በኋላ አንቺ እዚህ እንዲመጪ ያደረግነው ማለት ነው ከእህት ከወንድሞችሽ ጋር እንቀላቀልሻለን ብለን አስበን ነበር። ግን ይሄ ግን ትክክለኛም አይደለም። አሁን የተረዳሁት ነገር አንቺ ባለሽበትና እየሄድሽበት ባለሽው ልክ ማለት ነው ጭራሽ እዚህ ያለውን ነገር ከማስተካከል አብረን ቁጭ አድርገን ከማስተካከል ይልቅ ነገሮች እንደምታበላሽብኝ እየተሰማኝ ነው ያለው። እኔ መቀላቀል አልፈልግም። ይሄንን ህይወት ነው የምፈልገው። እንደዚህ ይሄንን ህይወት የሚልሽ ልቀጥ የምትችይው ማለት ነው አንቺ ምንም ወንጀል እንደሌለብሽ ማረጋገጥ ስንችል። ምንም ወንጀል የለብኝም እኔ ሰላማዊ ሰው። አሁን እሱን እናቆየው ነው ይልሽ። አሁን ጭቅጭቅ ውስጥ መግባት አይደለም ፈልገው። ኤልሳ አቶ ማቴዎስን እንዴት አድርጋ ገብራ ነው እሷ አስጠንቋይ ሆና ቁጭ ያለች? እሷ ሴን ያለችው ደግሞ ባሏን ሰታ ነው እሷ ህይወት የኖራት እንዴ? ኤልሳ ባሏን ሰታ ይሄ ህይወት እንዲኖራት ያደረገችው እኮ በባሏ ምክንያት ነው። ከአቶ ደምስ ከራማ ጋር ግን እሷ ከራማ አይጣላም። አንድ አይነት ናቸው። ተፋቅረው ነው የሚኖሩት። ህይወት እንዲኖራት አደረጋት። እሱም ደስተኛ ህይወትን ሰጣት። በቃ እሷ አይታሃታል። ደስተኛ እኮ ናት። ህይወቷ ሙሉ ነው። በቃ የምታገኘው ነገር ሁሉ ብዙ ነገር ነው የምታገኘው ነገር። እሷ ልጇንም ገብራለች አይደል? ኤልሳ ያልገበረችው ነገር የለም እኮ ልጇንም ገብራለች፣ ባሏንም ገብራለች። ይህ ሁሉ ነገር የኖረው በቃ በመገበሯ ምክንያት ህይወት ተሰጣት፣ ኑሮ አገኘች፣ ተደሰተች። ወይ ደስ ይላል። ግራ የሚያጋባ ነገር ነው። ይኸውልሽ ይሄ ተገብሯል የምትይኝ ልጅ ያደነዘዛችሁትን እንትን ያደረጋችሁትም እኛ ጋር ነው ያለው። ማን? የኤልሳ ልጅ። ከየት አገኛችሁት? እናንተማ በቃ ነገሮችን ማረቃችሁ ከኛ ማሸሻችሁ ነበር። ብዙ ነገር አገኛችሁት? አይገኝም። ይኸውልሽ አቶ ደመስም አፍንጫው ጋር ደርሰናል። እንደዚህ አፍንጫውን ይዤ ነው ማመጣልሽ። ጉሮሮ አንቄ ነው የምልሽ። አፍንጫውን አትበል። አሁን አንተን አፍንጫህን ጎትቶ ሊያጠፋ ስለሚችል አፍንጫውን ጎትቼ ነው ማመጣው አትበል። እየሰማህ ነው። ልታስፈራሪ ነው? እየሰማህ ነው። ተው፣ እየሰማህ ነው። እንዴት ነው የሚሰማኝ? ያሌለበት ይኸው ከጀርባ ሁሉ ሊኖር ይችላል። ይኸውልሽ ራሳችሁ ላይ የሚሰሩትን ድራማ እኔ ላይ ለመስራት አትሞክሪ። የሰማሽኝ ነው ማድረግ። እየሰማው ነው። አሁን እያልሽኝ ያለሽው ማቴዎስ ኤልሳና ደምስ አብረው ነው የሚሰሩት ነው እያልሽኝ ያለሽው? አዎ አብረው እየሰሩ ነው። እሷ በቃ የእሱ ቀኝ እጅ ናት። በጣም እንዲህ ብዙ ነን እኮ አለን። በጣም ብዙዎች አንድ ላይ ተሰብስበን እናወራለን። ኤልሳና ደምስ ግን እንደማይጣጣሙ ነበር እስካሁን ድረስ ያገኘናቸው ሰዎች እንዳለ ሲነግሩን የነበሩት። ኧረ በፍጹም ኤልሳና ደምስ ማለት አንድ በጥቅም አልተጣሉ። ምንም ጥቅም የሚያጣላቸው ጥቅም የለም። የሚያገናኝ እኮ አለ። ብዙ የሚያገናኝ ነገር አለ እኮ። በቃ ከራማችን ያገናኘናል፣ ጸሎታችን ያገናኘናል። ስለዚህ እነሱ አንድ ላይ ናቸው። ህይወት አንድ ላይ ነው የሚኖሩት። እሷ ጋር የሚሰጠው ሁሉ እሱ ጋር የሚሰጣል። እሷ ጋር ያለ ነገር ሁሉ እሱ ጋር ይኖራል። እሱ ጋር የሚመጣ እሷ ጋር ይመጣል። ስለዚህ ህይወት አላቸው። ሁለቱም አንድ ላይ ነው የሚኖሩት። እዚህ ከሁለቱ በጣም ፓወርፉል ማን ነው? ሁለቱም ፓወርፉል ናቸው፣ ግን የእንትና ፓወርፉል ይበዛል ከኤልሳ ይልቅ። የደምስ ፓወር ብዙ ነው፣ ግን ያው ያገናኛል። ከራማዎች አሉ እኮ በጣም ብዙ እኮ ነን። እንዲህ አለ ከራማችን ይሰበስበናል። ሐሙስ ጸሎት አለን፣ የጸሎት ቀን አለ፣ የዕጣን ቀን አለን። ቅዳሜ የዕጣን ቀናችን ነው። ሐሙስ የጸሎት ቀናችን ነው፣ የከራማ ቀን ነው። ዓርብ ዕለት ይመጣልናል፣ የሚገቡልን አሉ፣ የሚገበሩ አሉ፣ የሚመጡ ሰዎች አሉ። በቃ የዛኔ መንፈሱ አንድ ላይ ይጸልያል፣ ይጮሃል፣ ይደሰታል። በቃ የማያገኘው ነገር የለም። ስለ እንጃ ደስ የሚል ህይወት ነው። በቃ ደስ የሚል ነገር ነው የምንኖረው ሁሉ በሙሉ ነገር። በቃ ድርጅት ውስጥ ስለ ድርጅቶች ውስጥ ጋር ድርጅቶች ውስጥ የሚገበሩት ነገሮች በየቦታው በየማዕዘኖቹ የዞረ አቶ ማቴዎስ ደም ይረጭ ነበረ። ብዙ
የአምልኮ ስራዎች ይሰሩ ነበር ድርጅቶች ውስጥ። ማለት በጣም የሚመጡት ነገሮች በሙሉ እኮ ዝም ብለው የሚመጡ ነገሮች አይደሉም። ሰው ይገበራል፣ እንስሳዎች አሉ፣ በግ አለ፣ ፍየል አለ፣ በሬ አለ፣ ዶሮ አለ እና በቃ እሱ ነገር አለ። ሀብት ንብረቶቻቸው ይገበራሉ፣ ፎቅ ይሰጣል፣ ወርቅ ይሰጣል። በጣም የማይሰጥ ነገር የለም። መኪና፣ ልጆች ይሰጣሉ። ደስ ይላል። ደስ የሚል ህይወት ነው የምንኖረው። ኢየሱስ ተነሽ ውጪ፣ ተነሽ ውጪ፣ ወደ የምትሄደው ውጪ። እንግዲህ ውድ ቤተሰቦች እኔ በጣም ማለት ግራ የሚያጋባ ሁኔታ ላይ ነው ያለሁት። ማዕረግ መጀመሪያ ያው ኤክስፔክት ያደረግነው ነገር ነበረ። ይሄ መንፈስ እያስጨነቃት ስለሆነ ያው መፍትሄ ማግኘት አለባት ብለን ጸበልም ስናስነካት የነበረችበት ሙድ በጣም ማለት ያለበት መንፈሱ የነበረው በጣም ሲጨነቅ ነበር፣ ስትጮ ነበረ ምናምን እና ይሄን ነገር በግዴታ ተገፍታ ምናምን እንደገባችበት ነበረ። እኔ ሳምንም የነበረው ከአቤላ ጋርም ስንነጋገር የነበረው ይሄንን ነበረ። ለዛም ነው ከወንድምና ከእህቷ ጋር መገናኘት አለባት ተብሎ እኔ ወደዚህ ይዣት እንድመጣ የተደረገውና ተረጋግታ ቅድም ስታወራኝ ነበር ብዙ ነገር ተረጋግታ እንደዚህ አልነበረችም። አሁን ግን ምን እንደነካት አላውቅም። ብዙ ነገሮችን እያወራች ነው ያለችው። ያሉት ነገሮች በጣም የሚያስገርሙ ናቸው። ፋይናሊ ያው ወይዘሮ ኤልሳም የአቶ ደምስ ክፍል መሆኗን እየተነገረን ያለኑ፣ እሷም ደግሞ በዚህ በጥንቆላ ስራ ውስጥ ተሰማርታ እንደምትገኝ ነው ያው ማዕረግ እየነገረችን ያለችው። ስንገባም የነበረው ነገር በጣም የሚደብርም የሚቀፍም ነገር ነበር እዛ ጋር እየተደረገ ያለ። ከዛ ውጭ ደግሞ እዚህ ካሜራ ፊት መወራት የሌለባቸውን ብዙ ምስጢሮች ነግራናለች። ግን መቅረብ ስለሌለበት ያው የቆረጥናቸው ብዙ ነገሮች አሉ። እንደዚህ ካሜራ ፊት መቅረብ የሌለባቸው ብዙ የሚያደርጓቸው ሴጣናዊ የሆኑ ስራዎች ነበሩ። ብቻ ያው ግራ የሚያጋባ ነገር ላይ ያለ ነው። እንዲሁም ደግሞ ያው በባለፈው እንደምታስታውሱት አቶ ታረቀኝን ለመያዝ ብዙ ነገሮችን ስናደርግ ነበረ። ወጥመዶች በጣም አጥብደን እሱን ለመያዝ እንትን ስንል ነበረ። ግን እናታችንን ካገኘም በኋላ ነገሮችን ከስር ከመሰረቱ ማጥራት ስላለብን ወደኋላ ተመልሰን ከታች ጀምረን ነበረ ኬዞችንና ግን በአቶ ታረቀኝ በኩል ያው እሱን ለመያዝ እያጣራን እየሄድንባቸው ያላቸው መንገዶች አላቆምንም ነበረ። ግን ቢሆንም አሁን ደግሞ ይበልጥ የማዕረግ በዓል መሆኑንና እሱም ደግሞ የአቶ ደምስ ቀኝ እጅ ሆኖ ብዙ ስራዎችን እየሰራ እንዳለ ስለተነገረን እንግዲህ እሱን በመፈለግም ደግሞ ብዙ ስራዎች እንደሚጠበቁብን እየተሰማኝ ያለው። አሁን በቀጥታ እንግዲህ ከአቤላ ጋር ሄጄ ብዙ ማውራት ያለብኝ ጉዳዮች አሉ አሁን ባየናቸው ነገሮችና እስኪ እናንተስ ምን እየተሰማችሁ ነው? ያላችሁን አስተያየት ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። ከዛ ውጭ ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ያው ጊዜያችሁንም ጉልበታችሁንም የማይወስድባችሁ አንድ ነገር ለእኛ መተባበር ትችላላችሁ። ይህ ምንድነው? ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ ለተለያዩ ወዳጅ ዘመዶቻችሁ ሼር በማድረግ እኛ እንድታበረታቱን እንድደግፉን እንፈልጋለን። የጀመርነውን ነገር ከግብ ሳናደርስ ወደኋላ አናፈገፍግም። የእናንተ ጸሎት ኃይል፣ ጉልበት፣ ብርታት ይሆናናል። ሁሌም አብራችሁ እንድትሆኙ በትህትና እንጠይቃለን። እስከ ፕሮግራሜ ፍጻሜ ድረስ ተከታተሉኝ። ስለቆያችሁ ከልብ አድርጌ ነው የማመሰግነው። ቸር ቆዩልኝ።